ሻዋን ታላቅ ዜና አለኝ። በሚቀጥለው ሳምንት ወደ ውጭ ሀገር ሄደሽ እንድትማሪ ልልክሽ እችላለሁ። የመጨረሻውን ማድረስ አሁን ጨረስኩ። የት ነሽ? ኩባንያው መግቢያ ላይ እየጠበቅኩ ነው። ሻዋን 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 አ አ ኦ አስዳው እርዳኝ። ፍጠን። ምን እያደረክ ነው? ምን እያደረክ ነው? ምን እያደረክ ነው? ሁለተኛው ወጣት ጌታችን ወይዘሪት ዞንግ ዋንን በመግደል ተከሰው ነበር፣ ነገር ግን በነጻ ተለቀዋል። እንደሚወራው ከሆነ አባቶ የቺን ግሩፕ ሊቀመንበር ቺን ሃው ዞንግ ዋንን ደፍረዋት ነበር፣ እናም እርስዎ ይህንን ለመሸፈን ሲሉ ገድለዋታል። በዚህ ላይ የሚሰጡት አስተያየት አለ። ስለ ቤተሰቤ እነዚህን ቆሻሻ ወሬዎች የሚያወራው ማን ነው? አባቴ እንደዚህ አይነት ቆሻሻ ላይ ፍላጎት ይኖረዋል ብለህ ታስባለህ? ይህ የአንዲት ምስኪን ልጅ የማር ወጥመድ ነበር። ሄ አዋዋው እንደዚህ አይነት ዋጋ ቢስ ነገሮችን አታድርግ። እገድልሃለሁ። ከሳሽ ላይ ምን እያደረክ ነው? ሁላችሁም አይታችኋል። እኛ ራሳችንን እየተከላከልን ነበር። አትጨነቁ። የቺን ቤተሰብ ሁልጊዜ ሕግ አክባሪ ዜጎች ናቸው። ቺን ሃዎና ቺን ላንግ ሁለቱም ከዚህ ማምለጥ ይችላሉ። አንተ እንዴት ቻልክ? ምንም አይነት ማስረጃ ሳይኖርህ ክስ አትሰንዝር። አመሰግናለሁ ታላቅ ወንድም። ወድቄ ሳለሁ የምትረግጠኝ መስሎኝ ነበር። ሁለተኛው ወጣት ጌታ አሮጌው ጌታ ወደ ኤርፖርት እንድወስድህ ነግሮኛል። ለጥቂት ቀናት ተደብቀህ ቆይ። እንዲሁም ከእንግዲህ የምትናገረውንና የምታደርገውን ተጠንቀቅ። እሺ። አንተ በእውነት የአባቴ ጥሩ ታዛዥ ውሻ ነህ። የሚያሳዝነው ግን አባቴ ችግር ውስጥ ሲገባ የመጀመሪያ ሐሳቡ እኔን ተባባሪው ማድረግ ነበር። ይህችኛዋን አይተዋታል? ተመልከት፣ ይህች ሴት በእውነት እያበሰጨችኝ ነው። እሷን እንዳስወግድ እርዳኝ። ለአባቴ እንደምትውለው ውለታ አድርገህ ቁጠረው። የእህቴ ሞት በከንቱ እንዲቀር አልፈቅድም። ሁላችሁንም እገድላችኋለሁ። ፍርድ ቤቱ መግቢያ ላይ ጉዳት ለማድረስ ስትሞክር ነበር። ወደ ፖሊስ ጣቢያ ወሰዷት። ልቀቁን! ልቀቁን! መጥፎ አይደለም። ወንዶችን የመማረክ አቅም አለሽ። አንቺ ማነሽ? ራሴን ላስተዋውቅ። የደቡታንት ክለብ። እኔ ፌያን ነኝ። የደቡታንት ክለብ። የእህትሽን ደም መበቀል ከፈለግሽ መኪናው ውስጥ ግቢ። ቆይ፣ ስለ እቴ እንዴት አወቅሽ? ወንዶች ብዙ ጥያቄ የምትጠይቅ ሴት አይወዱም።
አንዲት ሴት ወንድን ለመቋቋም በተለይም ኃያል የሆነን ሰው ምርጡ መሳሪያሽ ራስሽ ነሽ። ወንዶችን ተረጂ። ስለዚህ ወንዶችን መጠቀም፣ ወንዶችን መቆጣጠርና ለበቀልሽ እንደ ስለት ልትጠቀሚባቸው ትችያለሽ። ቲያን እኔ ከላብስትሪሙ ኩ የመኪናው ጌታ ወንድም ኪ ነኝ። ዛሬ ማታ ጊዜ አለ። ከእኔ ጋር እራት ብይ እና 5 ሮኬቶችን ከልክልሻለሁ። እንደዚህ አይነት ከንቱዎች በቂ ቆንጆ እስከሆንሽ ድረስ ጣቶችሽን ብቻ አወዛውዢ እናም ወደ አንቺ ይጎርፋሉ። የውሸት ልሂቃን ማኅበራዊ አቀንቃኞች። ይህንን ቲዎሪ ከዚህ በፊት ሰምቼው አላውቅም። በውጫቸው የሰለጠኑ ይመስላሉ፣ ነገር ግን በውስጣቸው በራስ መተማመን የላቸው። እነሱን ለመያዝ የእነሱን ከንቱ ውዳሴ ማርካት ብቻ ነው የሚያስፈልግሽ። በጣም አደንቅሃለሁ። የፈለግሽው ሁሉ እሰጥሻለሁ። ቀጥሎ ያሉት የሀብታም ወራሾች ናቸው። ይህንን አይነት ወንድ ለመቆጣጠር በቂ አዲስ ነገርና ደስታ ልትሰጫቸው ይገባል። በሚቀጥለው ጊዜ ከቤት ውጭ የሆነ ነገር ብንሞክርስ? እርግጠኛ ነኝ በሚቀጥለው ኦቶ ይህ ማለት የደቡታንት ክለብን ከተቀላቀልኩ ወደ ቺን ቤተሰብ መቅረብ እችላለሁ ማለት ነው። ከፈለግሽ ትችያለሽ። ገብቶኛል። የደቡታንት ክለብን ለመቀላቀል ፈቃደኛ ነኝ። መላውን የቺን ቤተሰብ እንዲሰቃይ ያደርጋለሁ። በጣም የዋህ ነሽ። እነዚህ ሁሉ ጥሩ ትዳር የሚፈልጉ ሴቶች ናቸው። የእነሱ ዓላማ ካንቺ የተለየ ነው። የቺን ቤተሰብን ለመጣል በጣም ትልቅ ዋጋ መክፈል ይኖርብሻል። እርግጠኛ ነሽ? የትምህርት ክፍያውን አሁን መክፈል እችላለሁ። በጣም አስቸጋሪውን ኢላማ ከፍተኛውን ቢሊየነር መቃወም ስለፈለግሽ ላንቺ ምርጡን አስተማሪ ማግኘት አለብኝ። ስለ ክፍያው እሱ ካንቺ ጋር ይወያያል። ለምን አንተ ሆንክ? ከእኔ ጋር እየተጫወትክ ነው። የሻዋንን ሕይወት መልስልኝ። ፌያን አላስተማረችሽም። ለምን አሁንም ጉልበት መጠቀም ብቻ ታውቂያለሽ? እንደ አንቺ ያለ ሰው አሮጌውን ጌታችን እንዴት ልታማልኝ ነው? የደቡታንት ክለብ ያንተ ነው። ለመሆኑ ምን ለማድረግ እየሞከርክ ነው? ልንገርሽ፣ እንደዚህ በስሜት መንላትሽን ከቀጠልሽ ምርጡን ዕድል ታጣለሽ። ምን ማለትህ ነው? እንድትበቀሊ ልረዳሽ እችላለሁ። እንዲሁም ስለ ክፍያው መወያየት እንችላለን። አሁን አስታወስኩ። አንተ የቺን ቤተሰብ ዲቃላ ልጅ ነህ። እኔ ተጠቅመህ የቺን ቤተሰብን መበቀል ትፈልጋለህ። ቢያንስ ሙሉ በሙሉ አላዋቂ አይደለሽም። ቺን ሃውን እንዴት ማማለል እንደምትችል ያስተምርሻለሁ። እንዲሁም ቺን ላንግን እንዴት መቋቋም እንደምትችል ያስተምርሻለሁ። ለምን እኔም መረጥ? በደቡታንት ክለብ ውስጥ ከእኔ በተሻለ ወንዶችን ማማለል የሚችሉ ብዙ ሴቶች የሉም። ምክንያቱም ልብሽ በጥላቻ ተሞልቷል። እና ደግሞ ፊትሽ የእሷን በጣም ስለሚመስል። ለምን ላምን ይገባል? ሌላ አማራጭ አለሽ? በዚህ መልኩ ቺን ሃውን ማማለል እንደሚችል እርግጠኛ ነህ? አንድ ወንድ ምንም ያህል ሴቶችን ቢያገኝ መጀመሪያ ያፈቀራትን ሴት ፈጽሞ አይረሳም። ኑድል ትፈልጋለህ? ስሟ ቹ ቢንግ ነበር። የዋህና ሞኝ ሴት። ቺን ሃው በጣም ረዳት አጥቶ እና ተስፋ ቆርጦ በነበረበት ጊዜ ይህች ሴት አንድ ሰሃን ኑድል ጋበዘችው። ቺን ሃው ፈጽሞ አልረሳትም እና አሁንም ለኑድል ይህንን ሱቅ በተደጋጋሚ ይጎበኛል። እዚህ አዲስ ነሽ? ባለቤቷ ለሆነ ጉዳይ ወደ ቤት መሄድ ነበረባት፣ ስለዚህ በጊዜያዊነት እንድተካ ጠየቀች። እባክዎ ይቀመጡ። ወይዘሪት፣ ስምሽ ማን ነው? ቹ ቢንግ።
ስምሽ ማን አልሽ? ቹቢንግ ቹክ ከክቾቹ ኬሊያንክ ኦያክ ቹክ። ምን ሰው ሞተ? ያ ዓመፀኛ ልጅ ማጽዳት ምን ማለት እንደሆነ ያውቃል። ከእንግዲህ እቅድ የሚያስፈልገው ማን ነው? ለዚህ በደምህ እንድትከፍል አደርግሃለሁ። ኑድሉ ዝግጁ ነው። ለምን አትቀምስም? መሄድ አለብኝ። ቆይ፣ የምትሠራው ኑድል በጣም ጥሩ ነው። በእውነት ልትሞክራቸው ይገባል። እኔ እጋብዝሃለሁ፣ አንቺ ትጋብዥኛለሽ። ወይዘሪት፣ አንድ ሳህን የተጠበሰ የበሬ ሥጋ ኑድል። እመለሳለሁ። ኑድሉን ስሪ። ምን እያደረግሽ ነው ሴትዮ? ይኸው ትኩስ ኑድል ብላ። አመሰግናለሁ። በጣም ይመሳሰላል። ግን አንቺ እሱ አይደለሽ። ወድቀሻል። አሁን በቺን ሃው ዓይኖች አንቺ ዝም ብለሽ አስመሳይ ነሽ። ውጭ። የት? ይህ ብቸኛው ዕድል ነው አላልክም ነበር? ስለዚህ ታስታውሻለሽ። እባክሽ እንዳይሰማኝ አታድርጊ። ሞኝ የመረጥኩ ያህል። ኑድሉ ውስጥ ምን ጨመርሽ? ምንም አልጨመርኩም። የደህንነት ካሜራውን ማየት ትፈልጋለሽ? የካልሲየም ኪኒ ብቻ ነበር ማየት ፈልጌ ነበር፣ ማድረግ እችል እንደሆነ። እንደዚህ አይነት ስንት ዕድሎችን ማባከን የምትችሊ ይመስልሻል? እነዚህን ትናንሽ ዘዴዎች በእኔ ላይ በድጋሚ እንዳትሞክሪ። የት እየሄድን ነው? ለምን እዚህ አመጣኸኝ? ለትምህርት። ያን ሰውዬ ታይዋለሽ። ሂጂና አማልዩ። የመጀመሪያው ፍቅር ንጹሕ መሆን አለበት አላልክም ነበር? ራሴን እንዲሸጥ እየጠየቅከኝ አይደለም? ስለ በቀልስ ተስፋ ቆርጠሻል። እሺ፣ አደርገዋለሁ። ምን እንዳደርግ ትፈልጋለህ? ወንዶች ነጭ ጽጌረዳንም ቀይ ጽጌረዳንም ይፈልጋሉ። አሁን ማድረግ ያለብሽ ወንድን እንዴት ማማለል እንደምትችሊ መማር ነው። ያንን እንዴት ልማር እችላለሁ? አንዲት ሴት ተነሳሽነቱን እስካወሰደች ድረስ ለወንዱ የሚቀረው ነገር የለም። አሁንም ሌላ መንገድ መሞከር ትፈልጋለሽ? ከዚህ በፊት ከወንድ ጋር ተኝተሽ አታውቂም? ያንን አድርጊ እና ያልፋሉ። እሺ መምህርችን። ነይ ተቀመጪ፣ ነይ ተቀመጪ፣ ነይ ተቀመጪ። ነይ ወደዚህ ነይ። ችግር የለውም፣ ችግር የለውም።
እንጠጣ። ከእኔ ጋር ጠጪ፣ ቶሎ በይ። ጠጪ ነይ። ዕድሜሽ ስንት ነው? ለምን ወደዚህ ቦታ ብቻሽን መጣሽ? ጓደኛዬን ልገናኝ ነው። መጠጥሽን አልጨረስሽም። አሁንም ታፍሪያለሽ። ወደ እንደዚህ አይነት ቦታ መጥተሽ እና አሁንም ታፍሪያለሽ። ይቅርታ፣ ጥሩ ስሜት እየተሰማኝ አይደለም። አሁን ልሄድ ነው። ሄ፣ ምንድነው ችኮላው? ወደ ቤት እየሮጥሽ ነው። ዛሬ በጣም መሽቷል። ሌላ ጊዜ እንገናኝ። ሄይ፣ ገና እኮ ነው። ትንሽ ቆይ። ሄ፣ ለምን ትበሳጫለሽ? መኪና ውስጥ ግቢ። ቺንፌንግ፣ ተሳካልኝ። አልፈሻል። እያመመሽ ነው። አሁን ወደ ቺንሃው መቅረብ እችላለሁ? እንደዛ በፍጥነት አይደለም። ምን እያደረክ ነው? ገፍትረሽ አስወግጂኝ። ገፍትረሽ አስወግጂኝ አልኩሽ። በጣም መጥፎ ስሜት ይሰማኛል። በጣም መጥፎ ስሜት ይሰማኛል። መጥፎ ስሜት እንደሚሰማሽ አውቃለሁ እና ለምን እንደዚያ እንደሚሰማሽ አውቃለሁ። ግን አሁን እንድታደርጊ የምፈልገው ከአካልሽ አቅም በላይ መታገል ነው። ገፍትረሽ አስወግጂኝ። የሆነ ነገር ትክክል አይደለም። አልሰከርኩም። መድኃኒቱ እኔ ሰጠሁ። አንተ ውሻ! አንተ ውሻ! ዞንግሽን መረዳት አለብሽ። የበቀል የመጀመሪያው እርምጃ ከጠላትሽ የበለጠ ጨካኝ መሆን ነው። እፈልጋለሁ ሁኔታው ምንም ይሁን ምን ምክንያታዊ ሆነሽ እንድትቀጥይ። አሁን እንደ ማን ነው የምታይ? ቺንሆ ወይስ ቺንላንግ? ታዲያ መምህር ችን፣ አሁን አለፍኩ። በእውነት እንዴት እንደምታስገርሚኝ ታውቂያለሽ። ደህና ተሳካልኝ። ማርከሻውን ስጠኝ። ማርከሻው እንዳለኝ ምን እርግጠኛ አደረገሽ? ወይም ምናልባት አንቺ የእኔ ማርከሻ መሆን ትፈልጊ? ዞንግሺን የደቡታንት ክለብን የመጀመሪያ ሕግ አስታውሺ። በመምህራን እና በተማሪዎች መካከል የፍቅር ግንኙነት የተከለከለ ነው። ይህ ሁሉ ስለ ስሜት ምንድን ነው? ይህ አጋርነት ነው። በጣም ጥሩ። ወደ ዕቅዱ ቀጣይ ደረጃ መሄድ የምንችል ይመስለኛል። ሴት ተለዋዋጭ መሆን አለባት። ወንድን ግራ ማጋባት አለባት። ያኔ ብቻ ነው አንድ ወንድ ስለ አንቺ ለማወቅ የሚጓጓውና በአንቺ ላይ ፍላጎት የሚያድረው። የራስሽ የሆነ መለያ ሽቶ ምረጭ። በሽቶው ራስሽን ለይ። ስለዚህ አንድ ወንድ ሲያሽተው ወዲያውኑ አንቺን ያስታውሳል። የሰውነት አቋምሽን አሳምሪ። ስለዚህ የጀርባሽ እይታ እንኳን ወንድን ይማርካል። እያንዳንዱን የቆዳሽን ኢንች እንደ ወተት አድርጊ፣ እንደ ሳቲን፣ እንደ ቬልቬት። ስለዚህ አንድ ወንድ እጆቹን ከአንቺ ላይ ማንሳት አይችልም።
ይቅርታ ለስራ ልዘገይ ነው። ይህ የፕሬዝዳንቱ የግል ሊፍት ነው። አታይም እንዴ? ሊቀመንበር በጣም ይቅርታ አላወቅሁትም። ታስታውሽኛለሽ? ግቢ። አመሰግናለሁ። ለመገኘት መክበድ ማለት ያለ ምንም ማመንታት መሄድ ማለት ነው። እሱ የበለጠ እንዲፈልግ እያደረግሽ ካስቆመሽ ፍላጎት አለው ማለት ነው። ካላስቆመሽ ያለሚቀጥለው ጊዜ ዕድልሽ ነው። አቶ ቺን ይህንን ለወይዘሪት ቹ መልሳለሁ። አታድርግ። ብዙ ትናንሽ ዘዴዎች። ይበቃል። ቹ ቢንግ መጥታ እንድታየኝ አድርግ። ተረድቻለሁ። ቺን ሃው በጣም አዋቂ ሰው ነው። ሁሉን ዘዴዎችሽን በግልጽ ያያል። አቶ ቺን ልታይ ፈልገህ ነበር? እንደዚህ ብዙ ርቀት ሄደሻል። ይህ ሁሉ የእኔን ትኩረት ለማግኘት ብቻ አልነበረም። አቶ ቺን ስለምን እያወራህ እንደሆነ አላውቅም። አሁን ማድረግ ያለብሽ የእሱን ጥያቄዎች ቀድሞ መገመት መማር ነው። ባለፉት ጥቂት ቀናት ለመገኘት ስትከብጂ ነበር አይደል? ያ ኑድል ሱቅ ውስጥ የነበረው የመጀመሪያው ስብሰባ ሁሉም የዕቅድሽ አካል ነበር አይደል? ይህንን ከጠየቀሽ እንዴት ትመልሻለሽ? በዚያን ጊዜ ፕሬዝዳንት እንደሆንክ በእውነት አላውቅም ነበር። ብዙ ሴቶች ወደ አልጋዬ ለመግባት ሞክረዋል። አንቺን ምን የተለየ ያደርግሻል? አንተን ለማማለል እየሞከርኩ አልነበረም። እሽ፣ ወደ እኔ ለመቅረብ ብዙ ጥረት አድርገሻል። ሌላ መቤት ቢኖረኝ ቅር አይለኝም። ግን ከእኔ ጋር ጨዋታ አትጫወች። እንደዛ አይደለም አቶ ቺን፣ እንደዛ አይደለም። ይበቃል። የኑድል ሱቅ ሰራተኛ ከደረጃ በታች የኮሌጅ ዲግሪ ያላት ወደ እኔ ቺን ግሩፕ መግባት። ማነው የሚደግፍሽ? የዬ ቤተሰብ፣ የዋንግ ቤተሰብ ወይስ ቺን ላንግ እና ቺን ፌንግ ናቸው? ለምን እንደዚህ ተደናገጥሽ? እዚህ የመጣሽው ለመስራት አይደለም አይደል? አይ አቶ ቺን፣ ልክ እንዳጣራሽ በእርግጠኝነት እኔን ይጠራጠራል። አሁን ማድረግ ያለብሽ ነገር ማምለጥ ነው። ስለ አንቺ የበለጠ እንዲጓጓ አድርጊው። የጠቀስካቸው ሰዎች እኔ አንዳቸውንም አላውቅም። በትንሽ ኑድል ሱቅ ውስጥ ለዘላለም መስራት የሚፈልግ ማን ነው?
ወደ ቺን ግሩፕ የገባሁት በራሴ ጥረት እና ቃለ መጠይቅ ነው። ከማንም ጋር ምንም ግንኙነት የለውም። ስመለከት የነበረው ምክንያቱም እኔ አቶ ቺን በሥራ ላይ ምንም ስህተት አልሠራሁም እና አንተን የማማለል ምንም ሐሳብ የለኝም። ሌላ ምንም ነገር ከሌለ አሁን ልሄድ ነው። እንደዚህ አይነት ሁኔታ ውስጥ ብትሆኚ ምን ታደርጊ ነበር? ምን እያደረክ ነው? አብሬያቸው የተኛሁት ሁሉም ሴቶች ያንን ይላሉ። አርካሻለሁ። ልቀቀኝ! ልቀቀኝ! እሱ እንደ ምትክ ነው የሚያይሽ፣ ስለዚህ አንቺም እንደ ምትክ ልታዩ ይገባል። ከሌሎች ወንዶች ጋር ከመወዳደር የበለጠ ወንድን የሚያበሳጭ ነገር የለም። ኑድል ሱቅ ውስጥ ኑድሌን እንድትቀምስ የፈለግኩት ምክንያቱም አንድን ሰው ስለምትመስል። ግን አንተ እሱን ብቻ ነው የምትመስለው። ከእሱ ጋር ሲነጻጸር አንተ ምንም አይደለም። እኔን እንደ ምትክ መጠቀም። አንድ ሰው ወደዚህ ይግባ። ይህች ሴት ማን እንደሆነች አጣሩ። ምን ሆነሻል? አስጠላሽ? አትጨነቅ። ማሽተት የምፈልገው ሽታ የቺን ላንግ እና የቺን ሃዎን የሬሳ ሽታ ነው። ከዚህም በላይ ዛሬ በጥፊ መታወት። ጥሩ። እሱ አስቀድሞ ስለ አንቺ ማጣራት ጀምሯል። ቀጣዩ እርምጃ እንዲያዝንልሽ ማድረግ ነው። የኋላ ታሪክሽን አስቀድሜ አዘጋጅቻለሁ። ባልሽ ጥቅም ፈላጊ ነው። በቤት ውስጥ ጥቃት ምክንያት ከልጅሽ ጋር ሆነሽ በቆራጥነት ትተሽው ወጣሽ። ጥሩ ታሪክ ነው። ዛሬ አንዳንድ ነገሮችን አውቄያለሁ። ቺን ሃዎም ጥቅም ፈላጊ ይመስላል። ሀብቱን ያካበተው በመጀመሪያ ፍቅሩ እርዳታ ነው፣ ነገር ግን በኋላ የአሁኑ ሚስቱን ለቢዝነስ ሲል አገባ። የቺን ላንግ እናት የመጀመሪያ ፍቅሩ በአደጋ ከሞተች በኋላ ጫናው ቢኖርበትም ልጃቸውን ወደ ቤት አመጣ። ያ አንተ ነህ። ትክክል ነው። አሁን የምትጫወቺው ይህ የመጀመሪያ ፍቅር ኮቹ ቢን እናቴ ናት። በእውነት ፊቴን እያየህ ወንዶችን እንዳማልል ልታደርገኝ ትችላለህ? አንተ በእውነት ጠማማ ነህ። አንቺ ስለ ጠላትሽ ለቺን ሃው ጣፋጭ መስለሽ እየቀረብሽ አይደለም። እሺ፣ ቺን ሃው በእርግጠኝነት ይጠይቅሻል። ማስታወስ ያለብሽ ነገር አንቺ በጥቅም ፈላጊ ባልሽ የተበደልሽ ሴት መሆንሽን ነው። እንዲያዝንልሽ አድርጊ። የቤት ውስጥ ጥቃት ስለነበር ምናልባት በሰውነትሽ ላይ አንዳንድ የቆዩ ጠባሳዎች ሊኖሩሽ ይገባል። ፈራሽ እንከን ያለበት ፍጽምና የበለጠ አሳማኝ ነው። መምህር ቺን ያንን እንኳን እንደማልረዳ አድርገህ አትንገረኝ። አሁን ያለሽ ይህ ቁስል የቆየ ጠባሳ እንዲመስል ከፈለገሽ ቁስሉን በመድኃኒት ማቃጠል አለብሽ። ከዚያም በፍጥነት እንዲደርቅ አድርጊው እና በመጨረሻም ጠባሳ እንዲሆን አድርጊው። ጥሩ ነገር ነው። ይህንን ዕድል ተጠቅሜ እረፍት መውሰድ እችላለሁ እና ጠባሳው እንዲድን ማድረግ እችላለሁ።
ያሟል? እህቴ ሁልጊዜ ህመም ትፈራ ነበር። ትምህርት ቤት ውስጥ መርፌ ስትወጋ እንኳን በህመም ትጮህ ነበር። እንደዚያ ካለ ከፍታ ላይ ወደቀች። መላ ሰውነቷ ተሰባበረ። ምን ያህል አሟት ይሆን? ወደ ውጭ ሀገር ሄዳ ልትማር ነበር። በዚያ ቀን ኩባንያው ጋር እንድትመጣ የጠየቅኳት እኔ ነበርኩ። ለሞቷ ምክንያት የሆንኩት እኔ ነኝ። እናቴ በመኪና ተገጭታ ተወረወረች። በዚያ ቀን በተስፋ ተሞልታ ቺን ሃዎን ልታገኝ ሄደች። ቺን ሃዎ እናትን ገደላት። እናቴ በጣም ሞኝ ነበረች። ከዚህ በፊት የተዋትን ሰው በእውነት አመነች። ራሴን ስቼ ነበር። ትኩሳት ነበረሽ። ለሚቀጥሉት 2 ቀናት የምታደርጊው ነገር ስለሌለ ቤት ውስጥ አርፈሽ አገግሚ። ሁለታችን የጋራ የሆነ የበቀል ዓላማ አለን። አሁን አንቺ በእጄ ውስጥ ያለሽ ስለት ነሽ። እና አንተ በእኔ እጅ ውስጥ ያለ ስለት ነህ። የሥራ መልቀቂያ ደብዳቤ። ምን እየተፈጠረ ነው? ስለ እኔ እንዳጣራህ እርግጠኛ ነኝ። አግብቼ ነበር እና ልጅ ነበረኝ። ባልሽ እንደማገጠብሽ አውቃለሁ። ተፋታችኋል እና ልጅሽ በከባድ ሕመም ሞተ። በዚያን ጊዜ ባይሁዋን መርቼ ቢሆን ኖሮ ያንን አውሬ ከመምረጥ ልጄ ባልሞተ ነበር። ባይሁዋን ተውኩትና አንተ እሱን ትመስላለህ። አንተን ባየው ቁጥር እሱን አስታውሳለሁ እና ጸጸት ይሰማኛል። እሱን የበደልኩት እኔ ነኝ። መጫወት አቁሚ ነይ እና ኑድልሽን ብይ። ነይ እንብላ። ቢንግ ቢንግ ለመሳካት ጠንክሬ እሰራለሁ እና በቀሪው ሕይወቴ ላንቺ እና ለልጃችን ጥሩ ሆናለሁ። እሺ ቶሎ ብለህ ብላ። በልተን እንደጨረስን ወደ ቤት እንሄዳለን። ቢንግ 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 ቢንግ። አቶ ቺን ራሴን መቆጣጠር አቃተኝ። ይቅርታ፣ ከሌላ ሰው ጋር አምታታውሽ። ኩባንያውን እለቃለሁ እና ከዚህ ከተማ ወጣለሁ። ቆይ፣ የጂያንግቺንግ ኤሌክትሮኒክስ ፋብሪካ ፕሮጀክትን አንቺ ትመሪዋለሽ? እንድቆይ በእውነት ትፈልጋለህ? እና ትልቅ ፕሮጀክት ልትሰጠኝ? ስራውን ብቻ በደንብ ስሪ። ያልገባሽ ነገር ካለ ንገሪኝ እና እረዳሻለሁ። እሷን በጣም ትመስያለሽ፣ ታጋሽና የዋህ።
ይቅርታ አቶ ቺን። ለእሱ ያለሽን ፍቅር ሁሉ ለእኔ ስጪኝ። አቶ ቺን ሚስት አለ። እኔ በጸጥታ ከአንተ ጎን መሆን ብቻ ነው የምፈልገው እና በዚያ አረካለሁ። ሰዎች አንተን መጥፎ ሰው እንዲሉ አልፈልግም። ያ ስምህን ያበላሸዋል። መሄድ ትችያለሽ። ራስሽን ጠብቂ። እሺ ጌታዬ። አቶ ቺን ይህ ትልቅ ፕሮጀክት ወጣት ጌታ ቺን ፌንግ እና ሁለተኛው ወጣት ጌታ ሁለቱም እየተሽቀዳደሙበት ነው። ሁለተኛው ወጣት ጌታ አሁን ሀገር ውስጥ የለም። እሷ ሴት ብቻ ናት። ምን ያህል ችግር ልትፈጥር ትችላለች? ጌታዬ እና እመቤቴ ስለ ቹ ቢንግ መኖር ካወቁ ምናልባት ጌታዬ ችግር የለውም። የሱ ቤተሰብ አማቾቼ መሆናቸውን እንደ መብት እየተጠቀሙ ለዓመታት ሲረግጡኝ ኖረዋል። ከመሞቴ በፊት ቺን ፌንግ ከሱ ቤተሰብ ሙሉ በሙሉ ነፃ መሆኑን አረጋግጣሉ። አሮጌው ሰው እንደዚህ አይነት አስፈላጊ ፕሮጀክት ሰጠሽ። ጥሩ ሰርተሻል። ግን አሁንም ሙሉ በሙሉ የሚያምነኝ አይመስለኝም። እየፈተነኝ ነው ብለህ ታስባለህ? ለውጥ የለውም። ዋናው ነገር ይህ ዕድል መሆኑ ነው እና ልንጠቀምበት ይገባል። ታዲያ አሁን ምን? እንደ ሰማሁት የዚህ ፕሮጀክት አገናኝ ሰው አቶ ዋንግ በጣም እንግዳ ሰው ነው። በእውነት በጣም እንግዳ። ይህ አቶ ዋንግ ለተራቀቁ ነገሮች ምርጫ አለው። ምን እያደረክ ነው? ይህ አቀማመጥ የአቶ ዋንግ ተወዳጅ ነው። ገባሽ? እንዲሆን ትፈልጋለህ? ጥላቻውን በልብሽ ውስጥ ያዡ። ቻዮ፣ ታገሽ። አንድ ወጣት በዘፈን ግንብ ውስጥ ዝናቡን ያዳምጣል። ቀይ ሻማዎች የሐር መጋረጃውን ያደበዝዛሉ። ሐዘን እና ደስታ፣ መለያየት እና መገናኘት፣ ሁሉ ስሜት የለሽ ናቸው። ጠብታዎቹ እስኪነጋ ድረስ ደረጃዎቹ ላይ እንዲወድቁ ይፈቅዳል። ይህች ወጣት ሴትም ይህንን ግጥም ታውቃለች። ከእነዚህ በተለየ ምንም ከማያውቁት የገንዘብ ሽታ ከሚሸታቸው ያለ ገንዘብ ሽታ የቀለም መዓዛ እንዴት ሊደነቅ ይችላል? አቶ ዋንግ በግል ላናግርዎት እችላለሁ? አዎ 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 አዎ። ሄይ እንሂድ እንሂድ እንሂድ። ወጣት ሴት የነፍስ ጓደኛዬ ልትሆኚ ትችያለሽ። ያንን ወድጄዋለሁ። ስምሽን መጠየቅ እችላለሁ ወይዘሪ? እኔ ከቺን ግሩፕ የሽያጭ ክፍል ቹ ቢንግ ነኝ። እንደገና ስለ ቢዝነስ ልታወሪ? በጣም አሰልች። አቶ ዋንግ በእርግጥም የተራቀቀ ጣዕም ያለው ሰው ነው። ምንም እንኳን እኔ ተራ ሰው ብሆንም ስሜቶን ልጎዳ አልችልም አቶ ዋንግ። ዛሬ ማታ የምንወያየው ስለ ጥበብ እና ፍቅር ብቻ ነው፣ ስለ ቢዝነስ አይደለም። ይህ የእኔ እኮ ቆንጆዋ ሴት ዩኬ ነው። ዞንግሺን ያንን አቶ ዋንግን እንድትይዝ በመፍቀድህ በእርግጥ ደህና ነህ። እሱ የታወቀ ጠማማ ነው። ከቺን ሃው ጋር ቢዝነስ የሚሰሩ ስንት ሰዎች ጠማማ አይደሉም? ግን ዞንግሺን ልትወጣው ትችላለች። ወይዘሪት ቹ በጣም ቆንጆ ነሽ። አቶ ዋንግ ዛሬ ማታ ስለ ጥበብ እና ፍቅር ብቻ ለመወያየት የተስማማን መስሎኝ ነበር።
በዓለም ላይ በጣም የፍቅር ነገር ወሲብ ነው። ዛሬ ልቀምስ ነው። ቺንፌንግ፣ ቆይ ምን ማለትህ ነው? እኔን ለማጥመድ እየሞከርክ ነው አይደል? አሮጌው ጌታ ቺን ሃዎ ስለዚህ ጉዳይ ያውቃል። አቶ ዋንግ አሁን እየዳንኮት ነው። ይህችን ሴት መንካት አይችሉም። ምን አይነት ሴት ናት መንካት የማልችለው? ደህና ብነግርዎት፣ ይህች ልጅ አሮጌው ጌታ ዓይኑን የጣለባት ሴት ናት ብልስ። እሷም በጣም ትመስላለች። አላወቅኩም ነበር፣ አልነገረችኝም። ስለዚህ አሁን እየዳንኮት ነው እና እርስዎንም እየዳንኮት ነው። እባክዎ ስለዚህ ጉዳይ ለአሮጌው ጌታ ባይነግሩ። አሮጌው ጌታ ይህንን ፕሮጀክት ሰጠኝ። እኔ በጣም ጓጉቼ ነበር ኮንትራቱን በፍጥነት ለማስፈረም፣ ጭንቀቱን ለማቃለል። ደህና የሚወሰነው አቶ ዋንግ እርስዎን ለመርዳት ፈቃደኛ በመሆን። ቆይ ለምን ከአንተ ጋር መፈረም አለብኝ? የምፈርም ከሆነ ከቺንፌንግ ጋር መፈረም አለብኝ። እፈርማለሁ፣ ግን መጀመሪያ ፎቶዎቹን ልትመልስልኝ ይገባል። ወጣት ጌታ፣ ይህንን ኮንትራት ልተውልዎት እችላለሁ። እባክዎ ሁሉም ፎቶዎች ማጥፋት ይችላሉ። ሁለታችሁም እንደዚህ እየለመናችሁኝ ስለሆነ በደስታ አደርገዋለሁ። ለምን እዚህ መጣ? ባትመጣ ኖሮም ኮንትራቱን ማግኘት እችል ነበር። ምን እንደማደርግ አውቃለሁ። መጨነቅ አያስፈልግህም። ቺንፌንግ ይህንን ፕሮጀክት በእውነት ከፈለግህ ልትነግረኝ ትችል ነበር። እንደዚህ ወደዚህ መምጣትህ ሁሉም ሰው ግንኙነታችንን እንዲጠራጠር ያደርጋል። ሁለታችንም አሁን ቺን ግሩፕ ውስጥ ነን። ከመደበቅ ለምን በይፋ አናደርገውም? ለወደፊቱ ለመግባባት ቀላል አይሆንም። ግን ቺን ሃዎ እሱ አያምነኝም። የምታደርገው ነገር ነገሮችን ያወሳስበዋል ብቻ። ምን ሆነሃል? ይህ የአንተ አይነት አይደለም። ውሃው በደፈረሰ ቁጥር የተሻለ ነው ብለሽ አታስቢም። አሁን ይህ ኮንትራት አለኝና የአቶ ዋንግ ድጋፍ አለኝ። ቺን ላንግ ከመመለሱ በፊት የምክትል ፕሬዝዳንትነቱን ቦታ አረጋግጫለሁ። በሚቀጥለው ጊዜ እርምጃ ከመውሰድህ በፊት አስቀድመህ ልትነግረኝ ዛሬ በደንብ አልተባበርን። ያ ከአንተ ጋር መተባበር ስለነበረብኝ ነው። አጋሮች መሆናችንን እንዳትረሳ። የእኔ ልፋት ሁሉ ለአንተ ጥቅም ብቻ እንዲሆን አልፈልግም። በቺንፌንግ ተናደሻል። ዛሬ ማታ ምን ይፈጠር እንደነበር አስበሽ ታውቂያለሽ? ቺንፌንግ ባይመጣ ኖሮ ከዛ አሮጌ ሰው ጋር መተኛት ብቻ ነው። ቺን ሃዎን ለማማለል ሁሉም ነገር አድርጌያለሁ። ሌላ ምን የሚቀር ነገር አለ? የአቶ ዋንግ በኢንዱስትሪው ውስጥ የታወቀ ጠማማ ነው። እሱን ለማማለል የሞከሩ 6 የክለቡ ሴቶች በእሱ ተበላሽተዋል። ምን አልሽ? ቺንፌንግ እኔን ለማዳን እየሞከረ ነበር። ጥሩ ሥራ። ያ ዋንግ የተባለ ሰውዬ ብዙ እንዲተውልን ማድረግ ችለሃል። ቺንፌንግ፣ ለቺን ግሩፕ ጥቅሞችን ማስጠበቅ ግዴታዬ ነው። ለምን እንደመታሁ ታውቃለህ? እኔ
ይህንን ስምምነት መንጠቅ አልነበረብኝም። አንዳንድ ነገሮች የአንተ ኃላፊነት ናቸውና አንዳንድ ነገሮችን መንካት የለብህም። ገብቶኛል። አቶ ቺን ሁለተኛው ወጣት ጌታ ፕሬዝዳንት እንዲሆን እንደሚፈልጉ ተረድቻለሁ። ግን ሁለተኛው ወጣት ጌታ በውጭ ሀገር ቆይቷል። ከጥቂት ጊዜ በኋላ የቦርድ አባላት የእርስዎን ሐሳብ ላይደግፉ ይችላሉ። እኔ ይህንን ስምምነት ያደረግኩት ለሁለተኛው ወጣት ጌታ ነው። ጥሩ፣ ልክ እንደ ልጄ ይጠበቃል። ወንድምህ የአንተን ግማሽ ያህል ብቃት ቢኖረው ያን ያህል መጨነቅ አይኖርብኝም ነበር። ሁለተኛው ወጣት ጌታ ወጣትና እረፍት የሌለው ነው። በአንተ አመራር ሥር አቶ ቺን እሱ በፍጥነት እንደሚበስል አምናለሁ። ይህንን በደንብ ይዘኸዋል። በመደበኛነት ቺን ላንግ ወደ ውጭ ሀገር ስለሄደ የፕሬዝዳንቱን ቦታ በጊዜያዊነት መውሰድ ትችል ነበር። ሊቀመንበር ቺን፣ እኔ ለሁለተኛው ወጣት ጌታ መንገድ እየጠረግኩ ብቻ ነው። ድንበር የማለፍ ምንም ሐሳብ ኖሮኝ አያውቅም። ጥሩ፣ ቦታህን ማወቅ ጥሩ ነው። ሊኖርህ የሚገባውን ማወቅ እና መመኘት የሌለብህን ማወቅ። በጣም ጥሩ። እንግዲያውስ ቺን ላንግ ፕሬዝዳንት ይሆናል እና አንተ ምክትል ፕሬዝዳንት ትሆናለህ። አመሰግናለሁ አባይ። አመሰግናለሁ ሊቀመንበር ቺን። በግል አባዬ ብለህ ልትጠራኝ ትችላለህ። ያም ሆነ ይህ እኛ አባትና ልጅ ነን። በነገራችን ላይ ከሽያጭ ክፍል ቹ ቢንግን አስቀድመህ አግኝተኸዋል አይደል? አግኝቻታለሁ። እሷ በእውነት እናቴን በጣም ትመስላለች። ቹ ቢንግን በአንተ ክንፍ ስር አድርጋት። ቺን ላንግ እንደ ፕሬዝዳንትነት ለመረከብ በቅርቡ ይመለሳልና ቹ ቢንግ የእሱ ረዳት ትሆናለች። ሰላም በለው። ሰላም በለው። ሰላም ታላቅ ወንድም። አዎ፣ በጣም ጥሩ። ታላቅ ወንድም፣ አንተ በጣም አገልጋይ ከመሆንህ የተነሳ ቀጥ ብለህ መቆም እንኳን አትችልም። አንተ የቺን ግሩፕ ምክትል ፕሬዝዳንት ነህ። ራስን ተመልከት። ልክ እንደ ትንሽ የጭን ውሻ አታፍርም። ጥሩ። ሁለተኛው ወጣት ጌታ፣ ይህ በቺን እና በዋንግ ግሩፖች መካከል ያለው አጋርነት ነው። እባክህ ዝርዝሩን ተመልከት። ምን የሚታይ ነገር አለ? አባቴ የፈለገልኝ ረዳት የት አለች? የት አለች? አቶ ቺን፣ እኔ ረዳትህ ነኝ። ቹ ቢንግ። ቀና በይ። በጣም የምታውቂ ትመስያለሽ። ሊቀመንበር ቺን ተመሳሳይ ነገር ተናግረዋል። ሁለተኛው ወጣት ጌታ ቹ ቢንግ እናቴን በጣም ትመስላለች። ታውቃለህ፣ ልክ ነህ። አስደናቂ ቺን ፊንግ። ለእኔ ረዳት እየፈለግክ ነው ወይስ ለራስና? ሰዎች ሊመሳሰሉ ይችላሉ። አዎ። ራሴን ከወጣት ጌታው እናት ጋር እንዴት ማወዳደር እችላለሁ? ቹ ቢንግ አይደል? ከታላቅ ወንድሜ ጋር እያወራሁ ነው። ለምንድነው የምታቋርጪው? ይህንን ማድረግ አትችልም። ለምንድነው የምታቋርጪው? ሁለተኛው ወጣት ጌታ፣ ይህች አሮጌው ጌታ ለአንተ የመደባት ረዳት ናት። ይህንን ማድረግ አትችልም። አንቺ ውሻ፣ ልትመክሪኝ ትደፍሪያለሽ? እገድልሻለሁ። ቺን ላንግ፣ ምን እየተፈጠረ ነው? ሁለተኛው ወጣት ጌታ፣ እባክህ ልቀቀኝ። ምን ሆነሃል ቺን ላንግ? ምን እያደረክ ነው? ሁለተኛው ወጣት ጌታ፣ እባክህ ልቀቀኝ። ሁለተኛው ወጣት ጌታ፣ እናትህ ስልክ ላይ ናት። ቺን ላንግ፣ ተረጋጋ ወይም ወደ ሀገርህ ተመለስ። እናቴን ተጠቅመህ እኔን ለመቆጣጠር። አንተ ዝም ብለህ ዲቃላ ልጅ ነህ። በእውነት ታላቅ ወንድም ነኝ ብለህ ታስባለህ? በቺን ግሩፕ ውስጥ ለመተኮስ ትደፍራለህ? ቺን ላንግ፣ ገና ስልጣን እንደያዝክ ታላቅ ወንድምህን እንደዚህ ትመታለህ?
ያለ እሱ ቤተሰብ የቺን ቤተሰብ አይኖርም ነበር። እስቲ አንድ ነገር ለመናገር ይሞክሩ። አንተ አመፀኛ ልጅ፣ ልቆጣጠርህ አልችልም። ስለዚህ እናትህ እንድትይዝህ አደርጋለሁ። አሮጌው ጌታ እባክዎ ይረጋጉ። እመቤቴ ስለ ወይዘሪት ዞንግ ዋን ካወቀች ደስተኛ የማትሆን ይመስለኛል። ይህ የእኔ ጉዳይ ነው። ሂድና ቁስሉን ይለት። እሽ። ቹቢንግ ቁሚ። አባይ፣ አሁንም እናቴን እንዳትጠራት እመክርሃለሁ። በሰላም ውጭ ሀገር እንድትቆይ አድርጋት። ወይስ ቢሮ ውስጥ ሽጉጥ እንደደበቅክ እንድታውቅ ትፈልጋለህ? አንተ አመፀኛ ልጅ ውጣ! እንዴት አመፀኛ ልጅ እሆናለሁ? አባይ፣ እኔ ተባባሪህ ነኝ። ረሳኸው? እዚሁ ያቺ የኮሌጅ ተማሪ የደፈርካትና ከዚያም ዘላ የሞተችው ላንተ ያጽዳሁልህ እኔ ነበርኩ። ቹቢንግ የእኔ ሴት ናት፣ እንዳትነካት። የታላቅ ወንድም ሴት። እህቴ እዚያው ነው የሞተችው። እገድላቸዋለሁ። እገድላቸዋለሁ። ልቀቂ! ዞንግሺ፣ ተረጋጊ። እህቴ በዚያው ቦታ ነው የሞተችው። ግን እነዚያ ሁለት ነፍሰ ገዳዮች ምንም ሳይጨነቁ እዚያ ተቀምጠዋል፣ ስለ እህቴ ሞት እንደ ቀልድ እያወሩ። ከእንግዲህ መቻል አልችልም። መበቀል የምትችይ ይመስልሻል አሁን ባለሽበት ሁኔታ ከወጣሽ? ታዲያ ይህን ሁሉ ጊዜ ምን እየጠበቅኩ ነበር? አንተ ሊቀመንበር እስክትሆን። ያኔ አሁንም በቀል ትፈልጋለህ? አልበቀልም አላልኩም እና አልገድላቸውም አላልኩም። እኛ ተመሳሳይ ሁኔታ ውስጥ ነን። በወቅቱ ስለተፈጠረው ነገር ያወቅኩት በኋላ ነው። የእናቴ ሞት በጭራሽ አደጋ አልነበረም። ቺን ሃኦ ለራሱ ያቀደው መወጣጫ ድንጋይ ነበር። በወቅቱ ልክ እንደ አንቺ ነበርኩ። ስለ እሱ ሳውቅ ወዲያውኑ ልገድለው ፈልጌ ነበር። ታዲያ ለምን አላደረግከውም? ለምን አላደረግከውም? ለምን አላደረግከውም? ለምን አላደረግከውም? አልገድላቸውም አልኩ። ልጠይቅሽ፣ ስልጠና ባታገኒ ኖሮ እና ነገሮችን በራስሽ መንገድ ብታደርጊ ዛሬ በሕይወት ትኖሪ ነበር። አሁን ከወጣሽ የእህትሽን ፈለግ እየተከተልሽ ነው። እህትሽ በከንቱ ሞታ ትቀራለች። እናቴ በከንቱ ሞታ ትቀራለች። ጥረታችን ሁሉ ከንቱ ይሆናል። ረዳት ቹ፣ ምን ሆነሻል? ወጣት ጌታ ሊቀመንበር ቺን በግልጽ ይወደኛል። ታዲያ ለምን የሁለተኛው ወጣት ጌታ ረዳት አደረገኝ? የአሮጌው ጌታ ውሳኔ ነበር። ስህተት ሊሆን አይችልም። ግን ሁለተኛው ወጣት ጌታ እሱ በግልጽ አይወደኝም። ወጣት ጌታ፣ የአንተ ረዳት ብሆንስ? ከአቶ ቺን ጋር ስለዚህ ጉዳይ መነጋገር ትችላለህ። በእውነት ከዚህ በላይ መቻል አልችልም። እሺ ወጣት ጌታ። ባለፈው ጊዜ ጭንቅላትሽ ከተፈነከተበት ትምህርት አልወሰድሽም።
ምን እያደረግሽ ነው? አባቴን አትፈሪም እና ያንን ዲቃላ ልጅ አትፈሪም? የምትፈሪው እኔም ብቻ ነው አይደል? ብፈራስ? አባትህ ወንድምህ የትኛው ነው ካንተ የማይጠነክረው? እኔ በጣም የምጠላው ሰዎች እንደዚያ ዲቃላ ልጅ ጥሩ አይደለሁም ሲሉኝ ነው። በጣም ጥሩ። እንደዚህ እኔ ላይ ውሃ ለመድፋት የደፈረች የመጀመሪያዋ ሴት ነሽ። እኔን በእውነት የማትፈሪ ትመስላለሽ። ወደ ኋላ ሂድ። እየነገርኩ ነው። እንደገና እኔን ለማነቅ ከሞከርክ እኔም ጭንቅላትህን ፈነክተዋለሁ። ቢበዛ ስራውን እለቃለሁ። በቃኝ። ቺን ላንግ ከልጅነቱ ጀምሮ ተበላሽቷል። እሱ ምላሽ የሚሰጠው ለጉልበት ብቻ ነው፣ ለምክር አይደለም። ማጥመጃውን ይዞታል። በጥንቃቄ አስቢ። ይህንን እርምጃ ከወሰድሽ ወደ ኋላ መመለስ የለም። የደቡታንት ክለብን ከተቀላቀልኩበት ቀን ጀምሮ አስቤ አላውቅም ወደ ኋላ መመለስ እችላለሁ ብዬ። አሁንም ታምኚኛለሽ? አሁን ተበቀልኩልሽ። አቶ ቺን፣ እነዚህ ሰነዶች ሁሉ የእርስዎን ፊርማና ማጽደቅ ይፈልጋሉ። አሁን ውሃ ደፋሽብኝና አሁን እንደገና ልታይኝ መጣሽ። ያለ እኔ መሆን አትችይም አይደል? እዚህ የመጣሽው ለመስራት ብቻ እንደሆነ? ኩባንያውን የተቀላቀልሽው ሊቀመንበር ቺንን ለማማለል ነው እያልሽ ነው ወይስ ወጣት ጌታውን? ወይም ምናልባት እኔን ለማማለል? ከእኔ ጋር ለመገኘት መክበድ ትፈልጊያለሽ አይደል? እንደ አንቺ ያሉ ብዙ ሴቶችን አይቻለሁ። ሁለተኛው ወጣት ጌታችን፣ አንተ በእውነት በማንኛውም ጊዜና ቦታ የማይቻል ነህ። አውጤ ነበር። እንዳትረሳ፣ እኔ የአባትህ ሴት ነኝ። ልትነካኝ ትደፍራለህ። የአባቴ ሴት ብትሆንስ? በዚያ ፊትሽ አባቴን መቆጣጠር የምትችይ ይመስልሻል? ሁለተኛው ወጣት ጌታ ሊቀመንበር ቺን አዘዋል። ዛሬ ማታ የራት ግብዣ አለና በእሳቸው ቦታ እንድትሄድ ይፈልጋሉ። ገብቶኛል። ሁለተኛው ወጣት ጌታ ሊቀመንበር ቺን በተለይ ጠቅሰዋል፣ ረዳችሁ ከሌሎቹ ረዳቶች የተለየች መሆኗን። ሁላችሁም በተውሶ ስልጣን ሰዎችን እየበደላችሁ ነው አይደል? እኔ ላይ እያሴራችሁ። ወጣ። ሁለተኛው ወጣት ጌታ፣ አባትህን በእውነት የምትፈራው ትመስላለህ።
እሺ ዛሬ አላሸፉሽም፣ ግን ዛሬ ማታ ወደ እራት ግብዣው አብረሽኝ ትመጫለሽ። ሁላችሁም ዛሬ ማታ ጥሩ ስሜት እየተሰማኝ አይደለም። ስለዚህ ረዳቴ ቹ ቢንግ በእኔ ምትክ ትጠጣለች። እሷን በመጠጣት ማሸነፍ የቻለ ይህንን ስምምነት ያገኛል። እንጀምር። ወይዘሪት ቹ ለመጀመሪያ ጊዜ ነው ቢያንስ አንድ መጠጥ አብረን መጠጣት አለብን። አንድ አይደለም 3 እንጠጣ። ነይ ወይዘሪት ቹ። ኪርስ ኪርስ ነይ ወይዘሪት ቹ ነይ። ኪርስ ኪርስ ነይ ወይዘሪት ቹ ነይ። ኪርስ ነይ 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 መጀመሪያ እኔ እጠጣለሁ። ኪርስ ኪርስ እስከ መጨረሻው። ኦ ወይዘሪት ቹ በጣም ጠጪ ነሽ። ነይ 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 ነይ። ኪርስ በእውነት በሴቶች መካከል ጀግና። ማውሿን ግን አምጡ። በጣም የሚያቃጥለውን። ረዳቴ በውስጡ ያሉትን ቃሪያዎች መብላት ትወዳለች። ሃ እንዴት ነው? ጨምረሽ ብይ። ሃሃ አቶ ቺን አሁን መሄድ እንችላለን? አሁን እኔም ማስቆጣት የሚያስከትለውን መዘዝ አውቅሽ አይደል? እኔ የአቶ ቺን ረዳት ነኝ። ያም ሆነ ይህ የማደርገው ማንኛውም ነገር ማድረግ ያለብኝን ነው። እንዴት መገዛት እንዳለብሽ ማወቅሽ። ዛሬ ማታ አብረሽኝ ሁን እና ይቅር እልሻለሁ። ምን እያደረክ ነው? ምን እያደረግኩ ነው? እኔ የቺን ግሩፕ አልጋ ወራሽ ነኝ። የፈለግኩትን ማድረግ እችላለሁ። እኔ የአባትህ ሴት ነኝ። ትደፍራለህ? በእውነት ልዩ ሰው ነኝ ብለሽ ታስቢያለሽ? ከቁጥር በላይ ከሆኑ የአባቴ ሴቶች ጋር ተኝቻለሁ እና በሴቶች ስጨርስ ለአባቴ እልካቸዋለሁ። አባቴን ፈርተሽ ነው አይደል? እየቀለድኩ ነው። አባቴ ለምን ከጎኔ እንዳደረገሽ ምን አይነት ዘዴዎችን እንደምትጠቀሚ ማየት ብቻ ይፈልጋል። በእውነት ዲያዎቻን ነኝ ብለሽ ታስቢያለሽ? በአባቴ እና በእኔ መካከል ልዩነት ለመፍጠር እየሞከርሽ። እሺ እንግዲያውስ ከደፈርክ ሞክር። እኔ አንተና አባትህ በእውነት አንዲት ሴት ለመጋራት ያህል ቅርብ መሆናችሁን። ለምን ለአባቴ ደውለሽ እንዲወስድሽ አታደርጊም? ካልሆነ ብቻሽን በእግርሽ መመለስ ትችያለሽ። ይቅርታ፣ መኪና ውስጥ ግቢ። ወጣት ጌታ፣ አሮጌው ጌታ እርስዎን ልከው ነው እሷን እንዲወስዱ። ታላቅ ወንድም፣ ይህች የእኔ ረዳት ናት። ትንሽ አልቸኮልክም? ቹ ቢንግ ዛሬ እዚህ ብትሞት እንኳን የእኔ ጉዳይ ነው። ባለቅስ። ታላቅ ወንድም፣ ይህቺን ሴት ወደድካት እንዴ? ወይስ ማስመሰሉን አቆም? ወጣት ጌታ፣ ከልክ በላይ አታስብ። እኔ የአሮጌውን ጌታ ትእዛዝ ብቻ እየተከተልኩ ነው። ሁላችሁም አሮጌውን ጌታ ተጠቅማችሁ እኔን ጫና እያደረጋችሁብኝ ነው አይደል?
ምን ሆንኩ? ለአልኮል አለርጂክ ነሽ እና ብዙ የሚያቃጥል ምግብ ስለበላሽ የሆድ መድማት አጋጥሞሻል። ቺን ፌንግ ተሳካልኝ። በምን ተሳካልሽ? ዲያዎቻን በመሆን ያፍ ሆነ ይህ አሁን ቺን ላንግ በእኔ ላይ ፍላጎት እንዳለው እርግጠኛ ነኝ። በተጨማሪም እሱ አስቀድሞ ቺን ሃዎን መጠራጠር ጀምሯል። እኔ እንደማስበው እርስ በርስ ሲገዳደሉ ከማየትሽ በፊት ትሞቻለሽ። መምህር ቺን አሁን ሕይወቴን እንድወድ እየመከርከኝ ነው። ሁኔታውን ለመቀልበስ ያለኝ ብቸኛው ነገር ይህ ሕይወት ነው። አስፈላጊ አይደለም። ዞንግሺን አሁን ራስሽን ተመልከሽ። በጭንቅ ነው የምትራመጂው። መኖር ትፈልጊያለሽ። ታዲያ አሁን በተለይ አሳዛኝ እና ማራኪ አልመስልም። ፌያን አንዳንድ ሰዎችን አዘጋጂ በማንኛውም ጊዜ ለመርዳት ዝግጁ እንዲሆኑ። ቹቢንግ መትቻለው። ሊቀመንበር አበቦቹን አምጥቼልዎታለሁ። ኦ በጣም ገረጣሽ። ምን ተፈጠረ? ሁለተኛው ወጣት ጌታ ብዙ ቃሪያ እንድበላ አስገደደኝ እና ብዙ አልኮል እንድጠጣ። ያዲቃል አትጨነቂ፣ በእርግጠኝነት ላንቺ ስላስተምረዋለሁ። ችግር የለውም። ለአባቴ ነገርሽው አይደል? ምን እንዳለ ገምች። ሴቶች መጫወቻዎች ብቻ ናቸው አለ እና መጫወቻዎቹን እንዳልሰብር መጠንቀቅ አለብኝ አለ። አቶ ሱን ያ ሁለተኛው ወጣት ጌታችን ዋጋ ቢስ ነው። ለሊቀመንበርችን ክብር መስጠት ባይሆን ኖሮ ለሊቀመንበርችን ክብር መስጠት ባይሆን ኖሮ ማን ለዚያ ሞኝ ግድ ይለዋል? ደህና ክብር ስለሰጠኸኝ በጣም አመሰግናለሁ አቶ ሱን። ደህና ክብር ስለሰጠኸኝ በጣም አመሰግናለሁ አቶ ሱን። እዚህ ስለሆንክ በደንብ እንነጋገር። ብዙ ጊዜ የለኝም። ከዚህ በኋላ ብዙ የምሰራቸው ነገሮች አሉ። አቶ ሱን ተመልከት፣ እኛም ብንዘገይን ግን ረዳትህ አሁን እንደተናገረው የእኛ አቶችን ዋጋ ቢስ ነው። ይቅርታ መጠየቅ አለበት ብለህ አታስብም? አቶ ሱን እሱን ተመልከቱ። ሁለተኛው ወጣት ጌታችን በየቦታው ሰዎች ሲበድል እና ረዳቱ እያበረታታችሁ ነው። መተንፈስ አልቻልኩም። በጣም ፈርቻለሁ። አይ ጉዳት የደረሰብህ እያስመሰልክ ነው። ሁለተኛው ወጣት ጌታችን፣ ለመሆኑ ምን ለማድረግ እየሞከርክ ነው? እርዳት። ሁለተኛው ወጣት ጌታችን ሰው ሊገድል ነው። እርዳት። አመፀኛ ልጅ፣ እርምጃ ከመውሰድህ በፊት ማሰብ አትችልም? በዚህ ጊዜ በደንበኛ ላይ ሽጉጥ ደግነሃል። ባለአክሲዮኖች አስቀድመው በጣም አዝነዋል። እናትህ ባትኖር ኖሮ የፕሬዝዳንቱን ቦታ ማግኘት የምትችል ይመስልሃል? የተናደድከው ከደንበኛ ጋር ስለተጣላው ነው ወይስ በትንሽ ፍቅረኛ ምክንያት ነው? አንተ ሊቀመንበርችን፣ በዚህ ጊዜ የሁለተኛው ወጣት ጌታ ስህተት አልነበረም። እሱን ያስቆጡት እነሱ ነበሩ፣ ሁለተኛውን ወጣት ጌታ ዋጋ ቢስ ብለው በመጥራት። አንተ አመፀኛ ልጅ፣ ጠባይህን ብታስተካክል ይሻላል። ያለ ምክንያት እንደገና ተከላከልሽልኝ። ምን አይነት ዘዴ ለመጠቀም እየሞከርሽ ነው? ያለ ምክንያት እንደገና ተከላከልሽልኝ። ምን አይነት ዘዴ ለመጠቀም እየሞከርሽ ነው? ምን ዘዴ ይኖረኛል? እኔ እንደ ረዳት ግዴታዬን እየተወጣሁ ብቻ ነው። እንደዛ ነው። በድጋሚ ልናገር፣
አንደኛ የአባትሽን ሴት አትነክ። ሁለተኛ የአባትህን ጥቅሞች አትነክ። አለበለዚያ አሁን አየኸው ያለ አባትህ አንተ ምንም አይደለም። ታዲያ ምን? የቺን ግሩፕ ወደፊት ለማንኛውም የእኔ ይሆናል። ንገረኝ፣ ይህ የሚስት ማማገጥ ምልክት መጀመሪያ ቺን ሃው ላይ ላድርገው ወይስ ቺን ላንግ ላይ? ይህ በወቅቱ የሰጠኸኝ መድኃኒት ነው አይደል ቺን ፊንግ? ምን እያደረግሽ ነው? አሁን የምታደርጊው ነገር ሁሉ ስህተት ነው። ቺን ሃው እና ቺን ላንግ እነሱ አንድ ናቸው። የቺን ግሩፕን ጥቅሞች ከነካሽ ሞተሻል። ታዲያ ሞታለሁ። ቺን ሃው አስቀድሞ ታሟል። ከዚህ በላይ መጠበቅ አልችልም። በየቀኑ የእህቴን ገዳዮች ማየት አለብኝና ላማልላቸው ይገባል። መቻል አልችልም ነው። ከእሱ ጋር ከተኛሽ መቻል የምትችይ ይመስልሻል? ይህ ከመጀመሪያው ዕቅዱ አልነበረም። ይህንን የመጨረሻ እርምጃ መውሰድ ብቻ ነው የሚያስፈልገኝና ሁሉም ነገር ያበቃል። አያበቃም። ልንገርሽ፣ ስለ ራስሽ አስበሻል? ለወደፊቱ ምን ታደርጊያለሽ? ሁሉም ነገር እንዳደርግ የነገርከኝ አንተ ነበርክ። አሁን አድርጌዋለሁ። መምህር ቺን፣ ይህ መድኃኒት በአንተ የተሰጠኝ ነው እንዳትረሳ። አሁን እኔን ለማስቆም እየሞከርክ ነው። ለምንድን ነው? ምንም መውጫ መንገድ የለኝምና ዛሬ ማንም ሊያቆመኝ አይችልም። አሁን ምን ለማድረግ እየሞከርሽ ነው? በዚያ የመድኃኒት ጠርሙስ ምን ልታደርጊ ነው? ቺን ላንግን ልትመርዢው ነው ወይስ ራስሽን ልትመርዢ ነው? ራስሽን መሥዋዕት ሳታደርጊ ይህንን ማድረግ አትችይም። ወደድከኝ? ወደድከኝ? አልወደድኩሽም። እንደ አንቺ ያለ አጋር ማጣት አልፈልግም ብቻ ነው። አዎ አብጃለሁ። ቺን ፌንግ መምህር ቺን፣ ስሜቶች እንዲገቡ አትፍቀድ። አለበለዚያ ይህ ስለት በአንተ ላይ ሊዞር ይችላል። ዞንግ ሺን፣ ለእኔ እስቲ መቆየት ትችያለሽ? ሁለተኛው ወጣት ጌታ፣ ትምህርትህን አስቀድመህ ረሳህ። አሮጌውን ጌታ ተጠቅመህ እኔን እንደገና ጫና ለማድረግ እየሞከርክ። ሚስጥር ልንገርህ፣ አሮጌው ጌታ ታሟል፣ ግን ማንም እንዲያውቅ አይፈልግም። ሕመሙ ገዳይ ይሆናል ብለህ ታስባለህ። ሁለተኛው ወጣት ጌታ ትንሽ የዋህ አይደለም። እሱ እስካለ ድረስ ይህ ሁሉ የእሱ ነውና አንተ የመንካት መብት የለህም። ባልመጣ ኖሮ ራስሽን መሥዋዕት ለማድረግ አስበሽ ነበር። ለምን እዚህ መጣ? ሁሉም ነገር አስቀድሜ አዘጋጅቻለሁ። እቅዶችን አታበላሽ።
ልነግርሽ ረሳው፣ በደቡታንት ክለብ የሰለጠኑት ያለምንም ቅድመ ሁኔታ እኔን መታዘዝ አለባቸው። ምን እያደረክ ነው? አስቀድሜ ለቺን ሃዎ አሳውቄያለሁ። ቺን ሃዎ ከቺን ላንግ ጋር አልጋ ላይ ሆሜ እንዳየኝ በእርግጠኝነት ቺን ላንግን አይለቀውም። አልፈቅድም። ስለዚህ ቺን ሃዎ እንዲያይ ለማድረግ እያቀድሽ ነው። ሁለታችንን አብረን ከቺን ቤተሰብ መባረር ትፈልጊያለሽ? ሴቴን ለመንካት ትደፍራለህ? ወደዚህና ሁለተኛው ወጣት ጌታ ይህን ሁሉ ጊዜ የአሮጌውን ጌታ ሴት ትፈልግ ነበር። ድፍረት አለህ። አንተም ድፍረት አለህ። እስከ ዛሬ አሁንም አሮጌው ጌታ ከጎንህ ነው ብለህ አታስብም አይደል? ለምን ሁልጊዜ ውሻ እንደሆንክ ታውቃለህ? ምክንያቱም ሁልጊዜ ትኩረት የምታደርገው በራስህ ትንሽ መሬት ላይ ስለሆነ ነው። አሮጌው ጌታ አንተን መቋቋም አይችልም። የሱ ቤተሰብን ማስቀየም ይፈራል። የሱ ቤተሰብን ማስቀየም ይፈራል። የሱ ቤተሰብ አሁንም የሀገር ውስጥ ገበያውን ለመክፈት የቺን ግሩፕን ታዲያ ምን? ያለ እሱ ቤተሰብ የቺን ቤተሰብ ምንም አይደለም። እኔ የሱ ቤተሰብ የልጅ ልጅ እስካለው ድረስ ቺን ሃዎ የቺን ቤተሰብን በብር ሳህን ለእኔ ማስረከብ አለብ። ቢሆንስ አሮጌው ጌታ ዛሬ የተፈጠረውን ሁሉ ቢያውቅ ይመስልሃል አሁንም የቺን ቤተሰብ አልጋ ወራሽ እንድትሆን ይፈቅድልሃል? እያስፈራራኸኝ ነው። እንግዲያውስ እኔ ቺንፌንግ 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 አብደሃል፣ አብደሃል። ብዙ ሰዎችን ገድያለሁ። ታዲያ አንድ ተጨማሪ ምን አለው? ምን እየተፈጠረ ነው? አምቡላንስ ጥራ ቶሎ በል። ሁለተኛው ወጣት ጌታ መረዘኝ። ወጣት ጌታ እሱን ለማስቆም እየሞከረ ነበር። ስለዚህ ሁለተኛው ወጣት ጌታ ተኩሰበ። ቺን ላንግ ድንበር አልፈሃል። እንዴት በገዛ ወንድምህ ላይ ጥቃት ትሰነዝራለህ? እሱ ዝም ብሎ ዲቃላ ነው። ከሞተ ይሙት። መቋቋም ካልቻልክ የሱ ቤተሰብ ላንተ እንዲይዙልህ አደርጋለሁ። የሱ ቤተሰብ ከኋላህ ስላለ ብቻ የፈለግከውን የቺን ቤተሰብ አባል መግደል የምትችል ይመስልሃል? ለዚህ ዲቃላ እኔን ለመምታት ትደፍራለህ? እንዳትረሳ ያ ሁሉ ቆሻሻ ሥራ ላንተ የተሠራው በእኔ እና በሱ ቤተሰብ ነው። በጣም አበላሽቼሃለሁ። ከቺን ቤት ውጣ። ከቺን ቤት ከወጣሁ ያ ሁሉ ያለ ቆሻሻ አሁንም አለ። ለጊዜው ዘግተህ አስቀምጠው። እሺ ጌታዬ። ሁሉም የሱ ቤተሰብ አባላት ከግሩፕ አጽዳ። እሺ ጌታዬ። የዛሬው ዜና የሱ ቤተሰብ ጆሮ እንዳይደርስ አረጋግጣለሁ። ታዲያ ወጣት ጌታ ቹቢንግ አትፍሪ። አምቡላንስ በቅርቡ ይመጣል። ቹቢንግን በአንተ እንክብካቤ ስር እተዋታለሁ። እንሂድ። ቺን ላንግ እንዲተኩስ ቢሆን ብለህ አነሳሳኸው። አንተ በነደፍከው መንገድ እርስ በርስ እንዲገዳደሉ ለማድረግ በቂ አልነበረም። ደም በእነሱ ላይ ሲፈስ ብቻ ነው ሁለቱም ተጠያቂ የሚሆኑት።
ግድ የለኝም አላልሽም ነበር? ለመደበቅ ስለሆነ እውነተኛ እንዲመስል እናድርገው። እንዴት? ሲጋራ አለሽ? መምህርችን በሴት ተጎድተህ ታውቃለህ? አላውቅም። መሞከር ትፈልጋለህ? ምን ማለትሽ ነው? ገዳይ ቁስል አለብህ። በምርጥ የሕክምና እንክብካቤ እንኳን በሕይወት ከተረፍክ ሽባ ልትሆን ትችላለህ። ቺን ሃዎ ሲሄድ እኔ ተመለከተኝ። መኖር እና አለመኖሬን እንኳን ግድ አይለውም፣ በሰውነቴ ላይ ስላለው ሌላ ጠባሳ ግድ ይለዋል። ከምታስቢው በላይ ግድ ይለዋል። እንዴት ነው? ሁለተኛው ወጣት ጌታ ተዘግቶበታል። ነገርኩት ወጣት ጌታ እንደሞተ እና ፖሊስ እሱን እየፈለገው እንደሆነ። አሁን ለመውጣት በጣም ፈርቷል። እንዲሁም በቺን ግሩፕ ውስጥ ያሉ የሱ ቤተሰብ ሰላዮች እነሱን የሚያወጡ ሰዎችን አስቀድሜ ልኬያለሁ። የቺን ግሩፕ አክሲዮን ነገ በእርግጠኝነት ይመታል። እኔ ያቀድኩት ቀስ በቀስ ለማጽዳት ነበር የሱ ቤተሰብ። ቺን ላንግ ጌታዬ አሁን በግልጽ በሁለተኛው ወጣት ጌታ ላይ ዞረዋል። በወጣት ጌታ ላይ የሆነ ነገር ቢፈጠር ቺን ፌንግ ጥንቸል ነው ብለህ ታስባለህ? እኔ በደንብ አውቀዋለሁ። አትጨነቅ፣ እሱ በእርግጠኝነት አይሞትም። እኔ ያም ሆነ ይህ እሱ በግል ያሰለጠነው ተተኪ ነኝ። እግሮችን ላሽቸው። አያስፈልግም። የቺን ግሩፕ አክሲዮን ባለፉት ጥቂት ቀናት በከፍተኛ ሁኔታ ወድቋል። የእኛ ሰዎች መልእክት ልከዋል። በርካታ ቁልፍ የክፍል ኃላፊዎች ገንዘቡን ይዘው ወደ ውጭ ሀገር ኮብልለዋል። አሁን በደቡታንት ክለብ ኃይል ታምኛለሽ? ታዲያ አሁን እቅዱ ምንድነው? አሮጌው ጌታ ቺን ላንግን በቀጥታ አይገድለውም። እኔ እንደሞትኩ ለቺን ላንግ ዋሽቶታልና ወደ ውጭ ሀገር ሊልከው እየተዘጋጀ ነው። ቺን ላንግ ከሄደ ያኔ ሙሉ ዕቅዳችን ከንቱ ይሆናል ማለት ነው። ቺን ላንግ መወገድ አለበት። ሁለተኛው ወጣት ጌታ ታላቅ ወንድምህን የገደልክበት ታሪክ ወጥቷል። ፖሊስ አሁን በየቦታው እየፈለገህ ነው። አንተን ለመውሰድ ጀልባ በቅርቡ ይመጣል። በተቻለ ፍጥነት ከዚህ ቦታ ውጣ። ሁለተኛው ወጣት ጌታ እዚህ ምን እየሰራሽ ነው? ልነግርህ መጣሁ፣ አባትህ እንደተወ። ስለ ምን እያወራሽ ነው? ታላቅ ወንድምህ አልሞተም። አባትህ ዋሽቶሃል። ታላቅ ወንድሜ አልሞተም። ያ የማይቻል ነው። አባቴ አይዋሸኝም። አላምንም። ጀልባው እስኪሄድ መጠበቅ ትችላለህ። ጉዞ አጋማሽ ላይ ዝም እንድትል ተብለህ ከጀልባው እንደምትወረወር። ለምን ላምንሽ ይገባል? እኔን ማመን አይደለም፣ አባትህን ማመን ላይ ነው።
ለምን እንዲሄድ ፈቀድሽለት? እርስ በርስ እንዲገዳደሉ እፈልጋለሁ። ቺን ላንግ እብድ ውሻ ነው። ምን እንደሚያደርግ ማን ያውቃል? አሁን ይገድልሻል ብለሽ አልፈራሽም። ቹ ቢንግ ቺን ፌንግን በደንብ ተንከባክበሻል። የቺን ግሩፕን ለቺን ፌንግ ለማስረከብ አስቤያለሁ። በግሩፕ ውስጥ ካሉ አንጋፋዎች ጋር ዝግጅት አድርጌያለሁ። አሮጌው ጌታ እርስዎ አሁንም በጥንካሬው ላይ ነው። ጡረታ ለመውጣት መችኮል ያለብዎት አይመስለኝም። ይበቃል። አሁንም ከአሮጌው ጌታ ትለኛለህ? አባዬ በለኝ። ከዛሬ ጀምሮ አክስቴ ሱ እናትህ ናት። ብታስታውስ ይሻላል። ከእንግዲህ አባዬ ብለህ እንድትጠራኝ አልተፈቀደልህ። ጌታዬ ትለኛለህ፣ ሊቀመንበር ትለኛለህ። ሰማኸኝ? አሮጌው ጌታ ብዬ መጥራቱን የምቀጥል ይመስለኛል። ወይዘሮ ሱ ስለዚህ ጉዳይ ካወቀች በእርግጠኝነት ደስተኛ አትሆንም። የሱ ቤተሰብ ቺን ላንግን ማግኘት እስካልቻሉ ድረስ የሱ ስም ያላቸው በጭራሽ እርምጃ ለመውሰድ አይደፍሩም። አባይ የሱ ቤተሰብ ቺን ላንግን በጭራሽ እንደማያገኙት እንዴት? የሱ ቤተሰብ እኔን በጭራሽ እንደማያገኙኝ እንዴት ማድረግ? ቺን ላንግ ለምን እስካሁን አልሄድክም? ሄጄ ቢሆን ኖሮ እንዴት ማየት እችል ነበር ይህንን ልብ የሚነካ የአባትና ልጅ ፍቅር ቲም። ቺን ፌንግ ሞቷል አይደለም እንዲህ? ታዲያ ይህ ቺን ፌንግ መንፈስ ነው። ቺን ላንግ ዕድል ሰጥቼህ ነበር። ንስሐ ያልገባኸው አንተ ነበርክ። ደንበኞችን እያጠቃህና ታላቅ ወንድምህን ለመግደል እየሞከርክ። ስህተት አባዬ። ባለፉት 2 ቀናት በጥንቃቄ ሳስብ ነበርና አልገባኝም። እኔ የምትወደው ልጅህ አይደለሁም። ለምንድነው መላው ዓለም ስለ እኔ መጥፎ ብቻ የሚያወራው? ግን እሱ ዝም ብሎ ጥሩ ሰው ነው። በምን መመዘኛ? ከልጅነቴ ጀምሮ በጣም አበላሽቻለሁ። ለዚህ ነው እንደዚህ ሕገወጥ የሆንከው። እኔም እንደዚያ አስብ ነበር። አባቴ እኔን በጣም ይወደኛል። የፈለግኩትን እንዳደርግ ይፈቅድልኛል። መጥፎ ነገሮችን ሲያደርግ እንኳን አብሮኝ ይወስደኛል። እኛ አጋሮች ነን። ያም ሆነ ይህ ለምን? ላንተ ጥሩ ልጅ ባልሆን እንኳን ስለ እሱ ቤተሰብ ምን ትላለህ? ስለ እናቴ ምን ትላለህ? ያለ እሱ ቤተሰብ ዛሬ የት ትሆን ነበር? ነገሩ ወደዚህ ስለመጣ ልነግርህ እችላለሁ። እኔ አንተን ለቺን ፌንግ እንደ መሞረጃ ድንጋይ እየተጠቀምኩብህ ነበር። አንተ የሱ ቤተሰብን ለመቋቋም የተጠቀምኩብህ መጠቀሚያ ብቻ ነበርክ። ያንተ ሱ ቤተሰብ ባይኖር ኖሮ የምወዳት ሴት ትሞት ነበር። የምወደው ልጄ ዲቃላ ሕገወጥ ልጅ ይባል ነበር። እነዚህን ሁሉ ዓመታት ውርደትን የታገስኩት የሱ ቤተሰብን ተጽዕኖ ከቺን ግሩፕ ለማጥፋት ብቻ ነበር፣ ደረጃ በደረጃ። እኔ የመቤቷ ልጅ ነኝ እና አንተ ዲቃላው ነህ። ስለዚህ ነገሩ እንደዚህ ነው። ስልጣን እና ደረጃ ፈለግክ፣ የገዛ ሚስትህን ሞት አስከተልክ፣ የገዛ ልጅህን አወረድክና በመጨረሻ ሁሉም የሱ ቤተሰብ ስህተት ነው። ሁሉም የእናቴ ስህተት። አንተ ውለታ ቢስ ዲቃላ። አንተ ከውለታ ቢስ ዲቃላ በስተቀር ምንም አይደለም። ወደ ኋላ ሂድ። የቀረበኝን ማንኛውንም ሰው እገድላለሁ። ቶሎ ቶሎ ያንን አመፀኛ ልጅ ግደሉልኝ። አሮጌው ጌታ አምቡላንስ ጥራ። ማንንም አትመን ከቹ ቢንግ እና ከቺን ፌንግ በስተቀር። ማንም ወደ ሆስፒታል ክፍሌ እንዲቀርብ አትፍቀድ። እሺ ሊቀመንበር ቺን።
ምን ሆነሃል? ይህንን ለረጅም ጊዜ ስናቅድ ነበር። ሁሉም ለዛሬ አልነበረም። ቺን ላንግ አስቀድሞ ተኩሷል። ስለዚህ እኔ ሌላ ግፊት እሰጠዋለሁ። ይህ ሆስፒታል ነው። አብደሻል። አሁን አልሰማህም። አሁን ወደዚህ ክፍል መግባት የምንችለው ሁለታችን ብቻ ነን። ይህ የመጨረሻ ድላችን ነው። ይህ የመጨረሻ ድላችን አይደለም። ትንሽ ተጨማሪ ጊዜ ስጪኝ። እመኚኝ። ቺን ፌንግ በልቡ እንደሚያስብልህ በወቅቱ ብታውቅ ኖሮ ከዚህ በፊት እንዳምንህ ጠይቀኸኝ ነበር። አሁን ላምንህ ይገባል። ሁሉም ነገር ከመጀመሪያ እስከ መጨረሻ የራስሽ ምርጫ ነበር። ምረጪ። አትዋሽኝ። እንዴት ትደፍራለህ? አባትህ አሁንም ሆስፒታል ተኝቷል። ሆስፒታል ለስሜትህ መነሳሳት ቦታ አይደለም። ወይዘሮ ሱ ቺን ሃኦ የት አለ? እንዴት ተጎዳ? አሮጌው ጌታችን በልዩ ክፍል ውስጥ ነው። ልክ እንዳሰብኩት ያልሰለጠነ ዲቃላ። ትንሽ ተጨማሪ ጊዜ ስጪኝ። አንዴ ይህንን ቦታ ከያዝኩ አንድ ሰው በእርግጠኝነት ካንቺ የበለጠ ይቸኩላል። ቺን ላንግ ቺን ላንግን ማጥመድ ብቻ ሳይሆን ሌላ ሰው ቆሻሻ ሥራውን ይሠራልሻል። ምን እንዳልገባ ትከለክሉኛላችሁ? እኔ የሱ ቤተሰብ ልጅ ነኝ፣ የቺን ሃኦ ሚስት። እኔ መግባት ካልቻልኩ ማን ይችላል? አይ እናንተ እንገሩኝ፣ ይህ ሁሉ ምንድነው? ልክ እንደዚያ እሱ ተተካ። ሄ በእውነት ሁላችሁም ጉዳዩ በጥልቀት ተጣርቷል። አሮጌውን ጌታ ለመግደል የሞከረው ቺን ላንግ ነበር። አሁን አሮጌው ጌታ በስትሮክ ምክንያት ራሱን ስቷል እና ቺን ላንግ አስቀድሞ ኮብልሏል። ያ እንዴት ይቻላል? ሁሉም ሰው ያውቃል ሊቀመንበር ቺን ሁለተኛውን ወጣት ጌታ በጣም እንደሚያምኑ አይደል እንዲህ? አዎ ትክክል ነው። የሁለተኛው ወጣት ጌታ የእናት ቤተሰብ ታዋቂው የሱ ፋይናንሻል ግሩፕ ከውጭ ሀገር ነው። ያለምንም ምክንያት ለምን አባቱን ይገድላል? አሁንም የሱ ቤተሰብን ታንሳላችሁ። በግሩፕ ውስጥ ያሉ ሁሉም የሱ ቤተሰብ አባላት እንደተወገዱ አላያችሁም? ወጣት ጌታው የረጅም ጊዜ ጨዋታ እየተጫወተ ነው። ለምን እንደማታምኑኝ አውቃለሁ፣ ግን የአሮጌው ጌታችን ረዳት ሁሉም ሰው ሊያምነው ይገባል አይደል? ትክክል ነው። ወጣት ጌታችን የተናገረው እውነት ነው። በገዛ ዓይኔ አይቻለሁ። አሮጌው ጌታችን ራሱ ከመሳቱ በፊት የቺን ግሩፕን ጉዳዮች በሙሉ አስረክቧል። ሁሉም ለወጣት ጌታ። ይህ የማይቻል ነው። ይህ በፍጹም የማይቻል ነው። በትክክል አሮጌው ጌታችን ሁልጊዜ እኔ ቺን ፌንግ በዚህ ቦታ እስካለው ድረስ የትኛውንም ባለ አክሲዮን በፍጹም አልበድልም። ወጣት ጌታ ቅድም ግልጽ አልነበርኩም። በእውነቱ እኛ እያወራን ብቻ ነበር። ሁላችንም በአንተ ላይ ትልቅ ተስፋ አለን ወጣት ጌታ። ያ ሁለተኛው ወጣት ጌታ ጨካኝና ክፉ ነው። እሱ ተስማሚ አይደለም። ወጣት ጌታ ለወደፊቱ ወደ ታላቅ ከፍታ ምራን። እንግዲያውስ ለድጋፋችሁ አመሰግናለሁ።
ኑ ኑ ኑ ኑ። ምን እያደረክ ነው? ከአሮጌው ጌታ ጋር ለጥቂት ጊዜ ብቻዬን ልሁን? አዎ፣ እሺ፣ ሁላችሁም አሁን መመለስ ትችላላችሁ። አሮጌው ጌታ በሕይወት በመትረፍህ በእውነት ዕድለኛ ነህ። ይህ እንኳን ሊገድልህ አልቻለም። በእውነት አልጠበቅኩም ነበር አንተ የተረገምክ ዲቃላ ቦታዬን ትሰርቃለህ ብዬ። ዛሬ ወደ ገሃነም እልክሃለሁ። ጌታዬ! ጌታዬ! ወጣት ጌታ ጌታው! እሱ ምን? እንደዛ አይደለም። እንደምታስበው አይደለም። ቹቢንግ እኔን አጠመድሽኝ። ረዳት ዋንግ አሮጌውን ጌታ ገደለ እና በእኛ ተይዟል። አባቴ አስቀድሞ በዚህ ሁኔታ ውስጥ ነው። ጋዜጣዊ መግለጫው። እንደዛ አይደለም። እንደዛ አይደለም። ቺን ፌንግ ምን እያደረግክ እንደሆነ ታስባለህ? ልቀቁኝ! ቺን ፌንግ! ጠብቅ ብቻ! ስለዚህ ይህን ሁሉ ጊዜ አብራችሁ ነበራችሁ። የምታውቀኝ መስሎህ አልነበረም። ከዚህ በፊት የገደልካትን አንዲት ሴት አልመስልም። ብዙ ሴቶችን ገድያለሁ። አንቺ ማን ነሽ? በቅርቡ ታስታውሳለህ? ይህ ምንድነው? ወጥመድ? ምን እያደረክ ነው? ልቀቀኝ! ቁም! የሴት ልጅን ልብስ የምታወልቀው እንደዚህ ነው? እንዴት ነው? ደስ ይላል። ይበቃል። ዝለል! አብደሻል። በዚያን ጊዜ እህቴ በአንተ የተገደለችው ልክ እንደዚህ ነበር። አሁን አስታወስክ አይደል? ይቅርታ ተሳስቻለሁ። እለምንሻለሁ፣ ልቀቂኝ። የቺን እና የሱ ቤተሰቦችን ንብረት ሁሉ እሰጥሻለሁ። 3 ብቻ ልቀቂኝ። 2 1 ሃ
በቀሉ ተጠናቋል። ቀጥሎ ምን ለማድረግ አስበሻል? አላውቅም። በእውነቱ ወደ መደበኛ ሴት ልጅ ሕይወት መመለስ ከፈለግሽ ልረዳሽ ይችላሉ። ምንም መውጫ መንገድ እንደሌለሽ ከተሰማሽ ከጎኔ ሆነሽ ወይዘሮ ቺን መሆን ትችያለሽ። ሻዋን ተበቀልኩልሽ። ትወቅሽኛለሽ። ለምን እወቅሳለሁ? አባቴ የተናገራቸው ቃላት ማንኛውም ልጅ እነሱን ከሰማ በኋላ ይነካ ነበር። ተነክቼ ነበር። ግን ቺን ሃው በእውነት አንቺ ያየሽው ሰው ቢሆን ኖሮ እኔ ቺን ፌንግ በዚህ መንገድ ላይ አልጨርስም ነበር። እንሂድ።